ትዝታ ብቻዋን ከዚህ ቤት መውጣት አለባት። እኔ ግን የምለው ሁለቱም ውጡ ነው። ልቀቀኝ አብርሽ፣ ልቀቀኝ። እቺ ውሻ በላሃለሁ። ትዝና ያልኩሽ እኮ ቢላውን ጣይ አብርሽ። ተወስ አብዷል። ቆይ እንዴት ትህትና ከዚህ ቤት ትውጣ ይላል? ሲጀምር ከዚህ ቤት መውጣት አለባት ትዝታ ብቻ። እሷ እኮ እኔን ከዚህ ቤት ለማስወጣት ነው ይሄን ሁሉ ተንኮል ትሸርበው። ቅዱስ ከመጣ ያልነበረ ድገሚው ስትይ የነበረውን ቃል ድገሚው። እንዴትና ለኔ ቢላ ልትገኝ ነው እንዴ? ምን ነው አፍሽ እንዳመጣልሽ ተቀባጥራ ያልነበረም እንዴ? ቆያ ሁሉ ጉልበትሽ የት ሄደ? በድገሚው። አብርሽ አንቺ ትያምሻል እንዴ? ያያሽው እኮ ቢላ ነው፣ መጫወቻ አይደለም። እኔ እኮ መጫወቻ እንዳልሆነ ላሳይሽ ብዬ ነው ይዤ የመጣሁት። አብርሽ እንዴ ትዝና ምን ያደርግሽ? ትዝና ልቀቀኝ አብርሽ፣ ልቀቀኝ። እቺ ውሻ በላሃለሁ። ትዝና ያልኩሽ እኮ ቢላውን ጣይ ምን ባደረኳት ነው ለኔ ስለት? ዝም ብለህ አንቺ አትመሰይ። ምን እያደረግሽ ነው? እኮ ወንጀል ነው። አብርሽ ነግሬ ነበር፣ እቺ ልጅ ከዚህ ቤት ማስወጣት አለበት። ሲጀመር ሰይጣን ናት፣ አጋንንት አድሮባታል። ዛሬ ደርሰልኝ ነው። ይሄ የዕለት ተዕለት ስራዋ ነው። ሰይጣንም አጋንንትም አንቺ ነሽ። እሺ ትዝና በቃ ሁለታችሁም በቃ። እኔ ካንቺ አልጠብቅም። እሺ እዚህ የሚያደርስ ምን ነገር ተፈጠረ? ቆይ መግባባት መስማማት ሲኖርብን መገዳደል። ቆይ አብርሽ እሷን አምነህ ነው እኔ ጋር የምትጮህብኝ? ያለችኝ ነገር እኮ ስላልሰማሁ ነው። ምን አልኩሽ? እኔ ምንም ያልኩት ነገር የለም። አብርሽ ስታስመስል ነው። ትዝና እያደረግሽ ያለሽው ነገር ትክክል አይደለም። በቃ ወደ ክፍልሽ ሂጂ። ትዝና አምጪው ቢለው አምጪው ይቻልኩሽ እኮ ለቂ አልለቅሽም። አሁንም እኮ ደህና አይደለም። ፊት ላይ በጣም የድካም ስሜት ነው የሚታየው። ኧረ እኔ ደህና ነኝ ጽጌ። እኔ ግን ከአሁን አመመክ እያልኩ ስጋቱ ራሱ ገደለኝ። እኔ አሁን በጣም ተሽሎኛል። ምናልባት የልብ ህመሙ ድጋሚ ካልጀመረ። ልብ ህመም? የልብ ህመም ደግሞ ምንድን ነው እንዴ? ምን ሆነ እንደዚህ ብታይ መሰይ? የጠወለገች ጽጌረዳ ስታብብ ማየት ምን ያህል ደስተኛ ያደርጋል ብዬ ነው። ኧረ ተወኝ እባክህ። እኔ እኮ አልታመምኩም፣ ትንሽ አቅም አንሶኛል። አቅም ቢያንስሽም የኔን ልብ አቅም ግን ፈትነሽው ነበር። እኔ አሁን ደህና ነኝ። እሺ አንተ ብቻ አታስብ። አይ ጽጌ፣ ቆይ በዚህ ሰዓት ከአንቺ ውጭ ማንን ላስብ እችላለሁ? ቆይ እሺ፣ እሱ የትትናን ነገር ግን ሰማ? የትኛውን? መቼም ያንን የቄራ ጦርነት ግቢ ውስጥ እኮ ያልሰማ ሰው የለም። ሁሉም በወሬው ታምሷል። አይገርምም? እኔ ግን ትዝታ ላይ እንደዛ ታደርጋለች ቢላ ዘብ የአንድ ቀን አስቤ አላውቅም። ይኸውልሽ ጽጌ፣ ትህትና እኮ በባህሪዋ አረጋ ያለች ልጅ ነች። ግን ያው የትዝታ ነገር ሲበዛባት ነው እንደዛ ወሬ ሆነችው። በትክክል ትህትና እኮ በባህሪዋ በጣም ረጋ ያለች ልጅ ናት። የትዝታ ተንኮል ቢያሳብዳት እኔን ያደረገችው። ትዝታ እኮ ቃላቷ ራሱ እኮ ቢላ ነው። እሱስ ልክ ነሽ። ግን ደግሞ ተንከሲስ ያለውን አስታውሽ። ደግሞ እሱ ምን ብሎ ነበር? ትዝታ እዚህ ቤት እስካለች ድረስ ታፋጀናለች ያለው ነው። መቼም ያለው ደርሷል። አንተ ልክ ነህ።
ለካ እንደዛ ብሎን ነበር። ቆይ ግን ዛሬ እሱ የጠፋ ምናልባት ወሬውን ሰምቶ ብዬ ነበር ለማለት ቸኩል ይሆናል። አይገርምም? ዛሬ ግን እኮ አላየሁትም ከነጋ። እኔ ራሱ አላገኘሁትም። አንተ ስማ፣ የግሌ እኮ መዝናናት አማረኝ ኬን ግዛልኝ አለች። እሷማ ትዝናና፣ እኛ ቤት ውስጥ ምስጥ እየበላን። ስማ፣ የዘንድሮ ምስጥ እኮ ገና ሳትቀበርላቸው ነው ስራቸውን የሚጀምሩት። ሁሉም ቦታ ካፌ ይዘግን ይችላል። አረ ከመቃብር ውጣ። አይ ተንከሲስ፣ ያው መንገዳችን ስለሆነ አረሰው። እኔ እኮ አልናገር በትትና በኩል ያልኩ ነገር አልደረሰም። ቆይ ምኑን የደረሰው ተንከሲስ? እኔ እዚህ ቤት ትትና እስከኖርሽ ድረስ ሰላም አይኖርም ብያል ነበር። አዎ፣ ግን ትትና እኮ ጸበኛ ሆነ አይደለም ታውቃለህ አይደል? ቢላ ይዛ ልገላት ትችላለች እንዴ ተያዘችው። እኔ ግን ፍቺት ይዛ ብንመጣችሁ ብያል ነበር። ግን ትዝታን አቅምሳት ቢሆን አሪፍ ነበር። ይኸውልህ ተበሳጭታ ነው እንጂ ከክፋት አይደለም። ለምንድን ነው የማትረዳኝ? ደግሞ ተበሳጭታ የምትለው መበሳጨት ቢላ ማንሳት ማለት ነው። ትዝታ የሆነ የነካችባት ነገር ቢኖር ነው እንጂ ዝም ብላ ከመሬት ተነስታ ቢላ አታነሳ። ምክንያቱ ምንም ይሁን ምን ዋናው ተግባሩ ነው። ዛሬ ቢላ አነሳች፣ ነገ ሽጉጥ ማውጣቱ አይቀርም። በጊዜ ሌላ ቦታ መሄድ አለባት። ትሰማኛለህ ተንከሲስ? እኔ ለማንም ተባባሪ አይደለሁም። ትትና ደግሞ ከዚህ ቤት እንድትወጣ አልፈልግም። የዋነ ልበል ቤቱ እንደዛ በደም ሲጨማለቅ እኔ ግን ነግሬያለሁ። ትሰማኛለህ? ሁለተኛ በእንደዚህ አይነት ጉዳይ እንዳታናግረኝ ነግሬያለሁ። ይሄ ጤነኛ አይደለም እንዴ? ማን አገባኝ? ነገር አንዴ ነግሬያለሁ። እኔ አይመለከተኝም። ምን እንደዚህ ቢላ ለመመዝያዝ ያደረሳችሁ ነገር ምንድነው? አብርሽ ራስህ አይተሃት የለ እንዴ? ምን አየሁ? ወይስ ልክደኝ? አይቻለሁ፣ ግን ምክንያቱን ማወቅ እፈልጋለሁ። እኔ ጥፋተኛ ነኝ? እንደዛ ነው የምታስበው? አንቺ ያልሻት ነገር አለ ማለት ነው። እኔ ምንም አላልኳትም አብርሽ፣ ምናልባት የራሷ እብደት ካልሆነ በስተቀር። ትዝታ አትዋሽ። ትትና ዝም ብላ እንደዚህ አይነት ነገር ውስጥ አትገባም። በቃ ትትና ጠበቃ ሆንክ ማለት ነው። እንግዲያውስ ካልክ እነግርሃለሁ፣ ቅናት ስላለባት ነው። የምን ቅናት ነው ደግሞ? ምንም አይደለም። የምን ቅናት ነው እያልኩሽ ነው። አንተ እኔን ስለምትወደኝ ነው። አንተ እኔን ስለምትንከባከበኝ ስለምትወደኝ፣ በቃ በሱ ቀንታ ነው። እንደውም እሷ ብቻዋን ጠቅልላ መውሰድ ነው የምትፈልገው። አንተ ምን እያልሽ ነው ትዝታ? እኔ እኮ ሁላችሁንም እኩል ነው ያየሁት። መቼ አይደለው አድርጌ ያርቅና ነው። አታስመስል አብርሽ። እኩል ነው ያዩዋችሁ ትላለህ እንዴ? ለእሷ ያለህን ቦታና እንክብካቤ አይደለም እኔ ቤቱን ሙሉ ነው እሺ የሚያውቀው። ተይ ትዝታ እረፊ። እኔ ለማንም የተለየ ነገር አላደረኩም። ይኸውልሽ አሁን ማሰብ ያለብን ስለሆኑ ችግር ነው። ችግሩ እሱ ነው። ንገረኝ አብርሽ፣ ታፈቅራታለህ እንዴ? ዝምታ መልስ ነው። ታፈቅራታለህ ማለት ነው። ትትና ያረቀስ በእናትሽ ያልደረሰበት አሉ። ምንድነው ተናደሽ ነው እንዴ እኔን የምትወጪው? ያችን መርዝ ልገድላት ነበር። የታባቱ አገያትም ነበር። እኔም እኮ አግዝሽ ነበረ። ግን ምን ያደርጋል አንቺ እንደሆንሽ የምትፎክሪው በዛ በዶሎ ደሞ የሽንኩርት መክተፊያሽ ነው። ይግሊ ደግሞ አትቀልጅ። እንዴት እንደተቃጠልኩ ያለችኝ እኮ ሳልሰማሽ ነው። እቺ መርዝ ብልቃጥ ምን አለች? ይግሊ አጥንት የሚሰብር ስድብ የሰደበችኝ መቼም ማረሰው መቼ ትትናዬ። እኔም እኮ በጣም ነው መጣላት። ግን በቃ ታያት እሷ ጦሳና መዘዟ ብዙ ነው። በዛ በቆሻሻ እጇ ንጹህ ልብሽን አትስጫት። ንጹህ ልቤን እኮ አበላሽተዋለች። ይግሊ ክብሬን የነካችሁ ደግሞ በጣም ያናደደኝ አብርሽ ፊት እንዴት የዋህ መስላ እንደምትታየው። አብርሽንማ ተው የራሱ ጉዳይ። ግን ትትናዬ አንቺ አትሞኝ እሺ። እሷን በጩቤ ሳይሆን በአይምሮ ጨዋታ ነው መጉዳትና መግደል። አይምሮዬን እኮ አሳተችኝ። ይግሊ የፍርቀን የሚያጨለመች አይ ይብላኝላት ለሷ። በይ በቃ ተነሽና አሁን ቁርስ እንብላሽ። ደግሞ በባዶ ሆድ መናደፍ ጥሩ አይደለም። ጨጓራ በሽተኛ ነሽ ደግሞ እንዳትተኝ። በፍጹም አልተዋትም ይግሊ። እንዴ ኧረ ትትና በቃ ተረጋጊ። ይኸውልሽ በንዴት የምታደርጊውን ሳታውቂ ቀርተሽ ብቻ ግን ከአብርሽ ጋር እንዳትራራቂ። ይግሊ አብርሽ ቢርቀኝም ባይርቀኝም ከዚህ በኋላ ግን እንደዚህ አይነት ወሬ ብታወራኝ እውነት አለቃት፣ መቼም አለቃት። አንቺ ልጅ ምንድነው ከግንብ ጋር ያላተመሽ? የራሷ ጦስ ማለት አዙረው ራሷን ነው የሚጥላት። እስቲ ዝም ብለሽ ያት እስቲዛችን መርዝ መጨረሻ አብረን እናያለን። በይ በቃ ኧረ ቁርስ ስሪልኝ እባክሽ። እሺ እሰራልሻለሁ። አሁን እንዴት ነሽ? እድሜ ላንቺ ጨማምቅሽ።
ተሽሎሽ እንደዚህ በማየቴ እንኳን ደስ አለሽ ልልሽ ነው የመጣሁት። እኔም አንቺ ድነሽ ወደ ነበርሽበት ቦታ ተመልሰሽ ስላየሁሽ ደስ ብሎኛል። ደስ ማለቱማ በጣም አሪፍ ነገር ነው። ግን ያው ሁላችንም እንደምናውቀው ያንቺ ህመም ግን ለየት ይላል። ለየት ይላል ማለት ምን ማለት ነው? አይ እኔ እናትሽ ነገር እንደዚህ እንደሚያሳምምሽ አላውቅም ነበረ። ትዝታ በሰላም ስለ እናቴ ስም ሳነሱ ማውራት አይቻልም እንዴ? እኔ እኮ አስቤልሽ ነው። እናትሽ በህይወት እያለች የነበረችበት ሁኔታ አንቺ ለዚህ ያዳርጋል ብሎ ማን አስቦ ያውቃል? ስለ እናቴ ምንም አይነት ነገር እንድታወሪ አልፈልግም። አርፈሽ መንገድሽ እንጂ። ለምን ትበሳጫለሽ? እኔ እውነቱን የነገርኩሽ። ደግሞ ህመምሽ ብቻ አይደለም የሚያሳዝነው። ሌላ ምን የሚያሳዝን ነገር አለ? ቆይ ለመሆኑ የእናትሽ ገዳይ እነማን ናቸው? መቼም እነማን እንደሆኑ እስካሁን አታውቂም አይደል? ምንድን ያልሽው? ምንድን ያልሽው? የሰው ድንበር አትለፊ። ምንም ነገር አያገባሽም። ይገርማል። ይሄው ጊዜ አልፎ አንቺም ተሽሎሽ እንደዚህ እናትሽን ገዳይ ሳታውቂ በከንቱ ትኖሪያለሽ ብዬ አስቤ አላውቅም ነበረ። አንቺ መሰሪ ነገርኩሽ። በቁስሌ ላይ ተረማምደሽ ልታበሳጭኝ አትሞክሪ። በቅንነት እኮ እንጠየቅኩሽ። እናትሽ የዛን ያህል ተሰቃይታ ስትሞት አንቺ ግን ገዳዮቿን እንኳን ለማወቅ አቅም አጣሽ። ያሳዝናል። የእናቴ ነገር አንቺ ምንም አይመለከትሽም። እሺ በቁስሌ ላይ ጨው እየነሰነሽ አታሳምሚኝ። አየሽ ጽጌ፣ አንቺ እውነቱን ሲናገርሽ ሁሉ ጊዜ ትቆጫለሽ። ግን ይኸውልሽ አንድ ነገር ልንገርሽ፣ አንቺ መርዛማ ምንም ነገር መስማት አልፈልግም። ይህንንማ በደንብ ትሰሚዋለሽ። እዚህ ቤት ሁሉም ሲያስመስል ነው እንጂ ማንም አይወድሽም። ሰውን ከስሙ አባየት የምታደርጊው ነገር በፍጹም አይሳካልሽም። እሺ አይ ጽጌ፣ እኔ ማንንም አላፋጀውም። እነሱ እኮ ያንቺን የኋላ ታሪክና የእናትሽን ሞት በስውር እያነሱ ያሙሻል። ውሸት ነው። አንቺ ነሽ ይህንን መርዝ የምትረጪው። እኔ ውሸት ተናግሬ አላውቅም። አንቺ ግን እውነቱን ለመቀበል ትልቅ ፍርሃት አለብሽ። ትትና ላይ እየሰራሽው ተንኮል አልበቃ ብሎሽ አሁን ደግሞ ወደ እኔ ዞርሽ። እኔ ወደ ማንም አልዞርኩም ጽጌ። ትትና ቢላ እስክትመዝ ድረስ ያበሳጭሻት አንቺ ነሽ። አሁን ደግሞ እሷን ትተሽ ወደ እኔ እየዞርሽ ነው። አይምሮዬን ልታስችኝ ነው። ትትና እኮ እብድ ናት። የራሷ እብደት ተነስቶባት ነው እኔ ላይ ቢላ የመዘዘችው እንጂ እኔ ትዝታ ምንም አላደረኳትም። ያመጣሽው ተንኮልና አሽሙር ነው እሷን ያበሳጫት። አሁንም ደግሞ ያንኑ ተንኮል እኔ ላይ ለመገም እየሞከርሽ ነው። አንቺ እኮ ምስኪን ነሽ ጽጌ። ማን ወዳጅሽ ማን ጠላትሽ እንደሆነ እንኳን መለየት አትችይም። የሚገርምሽ ነገር ትልቁ ጠላቴ አንቺ መሆንሽን በደንብ አውቃለሁ። ንቀት አይደለም ያዘንኩልሽ መስሎኝ ነበር፣ ግን አንቺ አቅም የለሽ ነሽ። እኔ እንደ ትትና አይደለሁም፣ ግን ከዚህ በኋላ የአንቺን አሽሙር አልታገስም። ምን ልታደርጊ? እንደ ትትና ቢላ ልትመዥብኝ? አሁንም ከፊቴ ጥፊ። የአንቺን መርዛማ ምላስ እኛም ብቻ ሳይሆን አንቺን ራስሽን እያሳመመሽ። እሄዳለሁ፣ ግን እውነቱ እንዳመመሽ ይገባኛል። እሺ ትሰሚኛለሽ? እውነቱ ሳይሆን የአንቺ ውሸት ነው እኔን እያሳመመኝ ያለው። ሂጂ ውጭልኝ፣ ውጭልኝ፣ ከኔ ራቂልኝ። ውጭ ልወጣስ? ራቂልኝ። እሺ አንቺ የሰማምሽ እንዳትጠጊኝ። አብረሽ እንዲያምሽ ደግሞ ፈልገው አብረሽ ተዋት። ተነስቶባት ነው። እኔ እረዳታለሁ። ትሰሚኛለሽ? ሳለቅሽን እሺ ሴጣን ካልኩሽ ለጽጋ አይደለም ጽጌ አለቅሽን ጠብቂኝ። እዚህ ቤት ሁሉም ነው የሚነሳብኝ። ቤት ማሸበራችሁ እኮ በቃ ሰልሽ ይችላል። ተነሽ ግቢ። እንዴ ትትና ያደረኩትን ነገር በተሳሳተ መንገድ እንድትረጅብኝ አልፈልግም። አብርሽ እንዴት በተሳሳተ መንገድ ላረዳው እችላለሁ እንዴ? በሷ ፊት እኮ ጥፋተኛና ተሸናፊ ሆኜ እንድታይ ነው ያደረገኝ። አንቺን እኮ ተሸናፊ ያደረኩሽ ያቺ መሰሪ ሌላ ሴራ እንዳትጎነጉን ብዬ ነው። ታዲያ በሷ ፊት ውሸት ማድረግ ስታይኝ በጣም ነበር የተሰማኝ። ግን ይሁን በቃ ትናንትና ነበር እኮ አለፈ። እኔ እኮ አንቺን ውሸታ ማድረግ ፈልጌ አይደለም። ነገር ግን እሷን በዛ ሰዓት ከተከራከርኳት ነገሮችን የበለጠ ማወሳሰብ ነው የሚሆነው።
አብርሽ የእሷ ተንኮል እስካለ ድረስ እዚህ ቤት ሁላችንም በሰላም መኖር አንችልም። አብርሽ ሁሌም እኮ አንዱን ከሌላው እያጋጨች ሰላማችንን ማሳጣችን። እሺ ምን ትያለሽ? መፍትሄው ምን ይሆን ነው የምትይው? አንድ ነገር አድርግ አብርሽ። ሁላችንም እንደዚህ መቀጠል የለብንም። በቃ የሆነ መፍትሄ ይፈልግ እኮ። መፍትሄውን እኮ ነው የጠየኩሽ። አብርሽ ትዝታ ከዚህ ቤት መውጣት አለባት ወይ ደግሞ ይወጣል። በቃ እሷ እዚህ ካለች የሆነ አደጋ መፈጠሩ አይቀርም። ተይ እንደዚህ አይነት ሀሳብ አታስቢ። እሷን ከዚህ ግቢ ማባረር እኮ ቀላል ነገር አይደለም። አብርሽ እንዴት እንደዚህ አታስቢ ትለኛለህ? እሷ እኮ ሰው ሁሉ ክፉ እያስመሰለችው በየቀኑ አዳዲስ መርዝ እየረጨች እኮ ቤቱን እሳት በሳት አደረገችው። አንቺ ብቻ ሳትሆኚ ሁሉም ሰው ስሜታዊ ሆኖ ነገሩን እያጋነነው ነው ብዬ ነው የማስበው። ይኸውልህ አብርሽ ቅድም የተፈጠረውን ነገር አይተሃል። ጽጌ ራሱ እኮ ራሷን መቆጣጠር አቅቷት አንቃ ልትገላት ነበር እኮ። አውቃለሁ፣ አይቻለሁ እኮ ነበርኩ አይደለም? አየህ አይደል አብርሽ ቁስሏን እየቆሰቆሰች ባስኖረ በሻሽታ ጽጌን ራሱ እንዴት እንዳደረገቻት። በቃ እሺ ተረጋጊ፣ መፍትሄ እንፈልጋለን። ታዲያ እሷን የመርዝ ቃል ምን ይሸከማል አብርሽ? አይ ዮናስ እንዳላባራት እንቅፋት ነው። እንደዚህ እንዳቃጠለች ትኖራለች። ማን ነው? ኧረ ቁጭ በይ እዛው ሁኚ። ኧረ እንግዳ ክቡር ነው። የግሌ እንዴት ነሽ? ብቸኝነት እንዴት ይዞሻል? ወይ ብቸኝነት ቤት በኩል ትትና እያለች ብቻ ይኮናል። ገልሙዬ ግን መጠጥን ስላቆምክ ደስ ብሎኛል። እሺ ልንከባከብሽ ብዬ እኮ ነው የግሌ። ሰው ኃላፊነቱን ሲረሳ ራሱን የሚጎዳው ነገር ይወልዳል። አሁን ግን አንቺ ኃላፊነቴ ስለሆነሽ ያን ሁሉ ነገር ትችዋለሁ። ገልሙ እንደውነቱ ግን እንደዚህ የምትንከባከበኝ ከሆነ በየቀኑ ብታመም አይከፋኝም። ምን? ቆይ በመታመምሽ ደስ ይልሻል ማለት ነው እንዴ? በሽታው እንዲቀርብሽ ነው እንዴ የምትፈልጊው? አረ ገልሙዬ እንደዛ አይደለም፣ ግን አለ አይደለ በቃ እንክብካቤ ስለጣፈጠኝ ነው። እሺ እመቤቴ፣ ከዚህ በኋላ እንክብካቤ አይጎልብሽም። የልቤን በር ደግሞ ለአንቺ ከፍቼዋለሁ። የልብህን በርማ ዘግተኸዋል፣ ግን ዋናው ጥያቄ ቁልፉን የት ነው የጣልከው ነው። ሳይየግሌ ቁልፉ እኮ ያለው አንቺ ጋር ነው። መክፈትም መዝጋትም እንግዲህ የአንቺ ፋንታ ነው ማለት ነው። አይገልሙ ቅኔ እኮ ከባድ ነው። ተይ እንጂ ባለቅኔ ሆንኩ እንዴ? እኔ የምልሽ የትዝታና የጽጌን ጸብ ሰማሽ እንዴ? ያ ተንከሲስ ደግሞ ምን ሆኖ ነው እንደው ዝም ሲባል ቀበጣሳ? ወይ በዛ ጋር አይምሮ አሁን የሚያስበውን አሳሰብ ማን እሺ ብሎ ይቀበለዋልና ነው። ሲጀመር እሱ መች ሰላም ይወድለታል? ሰላም ይንሳን እንጂ። ይኸውልሽ የግሌ እኔ ግን ማንኛቸው መውጣት እንዳለባቸው በጣም ግራ ገብቶኛል። ምን የሚያወላውል ነገር የለውም። የቺ ትዝታ ናት የነገሩ ሁሉ ምንጭ። እንደኛ በስንቱ እንቃጠል። እኔ የምልሽ በቃ እስኪ እጅሽን አር እንዴት ታመመሽ? ምን ነገርሽ እንደታመመ እኔ ልጋብዝሽ። ስሜቱ እስኪ ውጪ ልጋብዝሽ። የምርህ ነው ገልሙ? እውነት? እሺ ደስ ይለኛል። ነይ ተነሽ እስኪ። ልምጣ? አዎ ነይ። እኔ ገልሙ ውለታ ልብሴን ሳልቀይር እንግዲያውስ በቃ ቀይሪና ነይ። እሺ ታች እጠብቅሻለሁ። ነሽ ቆንጆ ደም ሰራልሻለሁ። እንዴ ጽጌ ምን ሆነሽ ነው እንደዚህ የምታለቅሽው? ለምን አላለቅስ መሳይ? የልቤ ቁስል ሳይሽር እንደገና ሌላ ጅራፍ እያረፈብኝ እኮ ነው። ደግሞ ከትዝታ ጋር ልም ያለ ጦርነት ውስጥ ነበራችሁ አሉ። ደብድበሻታል። ደግሞ ግን ግራ የገባኝ ራስሽ ደብድበሻት እንደተደበደበ ሰው እንደዚህ ማልቀስሽ እኮ ነው። መሳይ የኔ መደብደብስ ማን አየልኝ እንዴ? አጥንት በሚሰብሩ ቃላቶች እኮ ነው የገረፈች። ማን ለቃተኝ? አንለቃትም እንዴ? ስንት ናችሁ? ትትናንም ልክ እንደኔ ነው እርድብን ያደረገቻት። ስለዚህ ሁለታችንን እናቃጠለችን፣ ሁለታችንም አንለቃት። ይኸውልሽ ጽጌ አንቺ መረጋጋት ነው ያለብሽ። እሷ እኮ እኛን ከዚህ ቤት የማስወጣት ዓላማ ነው የያዘችው። ታዲያ እናንተ ለምን ዝም አላችኋት? እኛ መቼ ዝም አልናት? ይኸውልሽ አንዴ በካርታው ጉዳይ፣ ሌላ ጊዜ ሌላ ነገር እየፈጠረች ሊዮናስ ማቃጠር ሆነ ስራዋ። እና ታዲያ እኛንም እንዲህ ስታደርገን ዝም ብለን እንያት? እንደዛ ማለት ፈልጌ አይደለም። ግን ይኸውልሽ ጽጌ በየመስሪያ ቤቱ በየቢሮ እንደ ትዝታ አይነት ሰው ብዙ ነው ያለው። ስለዚህ ንቆ መተው ነው እንጂ ሌላ ችግር ነው የሚፈጥሩት። እሺ እኔ ታገስኩ ተውኩ ልበል። እሺ እኮ በፍጹም አትተውም። ይኸውልሽ ጽጌ አሁን አንቺ ጤናሽን መጠበቅ ነው ያለብሽ። ጥሩ እኮ እያገገምሽ ነው። ወደ ነበርሽበት ልትመልስሽ ነው እሷ እንደዚህ እኮ። ቤት በኩል ነው ራሴን የምጠብቀው፣ ቤት በኩል አይኑሬን እጠብቃለሁ።
ሂጃ ስለሌለኝ ነው እዚህ ቁጭ ብዬ በሷ ጅራፍ መገረፈው እንጂ። ይኸውልሽ ጽጌ እንደሱ አትበይ። እኔ እኮ ምንም ቢሆን ሁሌ ከጎንሽ ነኝ። ብቻሽን አይደለሽ። ቆይ እስከ መቼ ድረስ ነው እየተናቆርሽና ሰውን እያባላሽ ሳትስማሚ መኖር የምትፈልጊው? ጭራሽ እኔ ነኝ የማባላው? እዚህ ድረስ መጥቶ ሲተናኮሱኝ እኔ ዝም ብዬ ማየት ነበረብኝ? አሁን ጭራሽ ነሽ። ጭራሽ ጽጌ ላይ እንዴ ደህና ሆነች ብለን ተደስተን እያሰብን ያለን ሰዎች ጭራሽ ሰላማን ትበጠብጫዋለሽ? አብርሽ አትጩህብኝ እንዴ! ምደበደበው እኔ ምጎዳው እኔ እንደገና ጥፋተኛ የምታደርጉትን ምን የደበደብሻትማ አንቺ ነሽ። አይቼሻለሁ እኮ አብርሽ። እንዴ እስኪየው እንዴ የተጎዳውን እጄ ጭራሽ ነካክታ እኮ ያባሰችብኝ። ሰድበሻታል። የማይሆን ትዝታ ነካክተሽባታል። አስታውሰሻታል። እና እኔ ታዲያ ለክፋት አስቤ አይደለም። አንቺ ስምሽ ትዝታ ስለሆነ ሁሉም ጥሩ ትዝታ ያለው አይምሳልሽ። ይኸውልህ በእኔ ሀሳባ ነው የራሷን ነገር እያሰበች የምታለቅሰው። እባክሽን ትዝታ፣ እባክሽን ተስማምተን እንኖር። ዮናስም ቢሆን እንዲህ መሆናችንን አይወደውም። ዮናስን እዚህ ውስጥ አታስገባው። አንተ ትትናን ተንከባከብ፣ ሌላውን ተው። ለትትና ምን አደረኩላት? እኛም እኮ በሽተኞች ነን፣ አላየኸንም እንጂ ያንተ ርህራይና እንክብካቤ የሚተርፈው ለትትና ብቻ ነው። ሰውን በሽተኛ እያደረግሽ መኖሩ ምንም ጥቅም የለውም። እባክሽን በቃ ወደ ቀልብሽ ተመለሽ። እንዴት አድርጌ ልመለስ? አብርሽ አንተ ራስህ እኮ ላይነት ተጠይፈኛል። እኔን ማየት ራሱ አትፈልግም። እኔ በውስጤ ምንም አይነት ጥላቻ የለብኝም። ሰውን አትጉጂ ነው እንጂ አልኩሽ፣ አልጠላሁሽ። አብርሽ እኔን የጎዳኝን ነገር ጠጋ ብለህ ብትመለከተው ኖሮ በእኔ አትፈርድም ነበር። የኔን የልብ ስቃይ ማንም አያየውም። ማንም ቢጎዳሽ ሰውን የመጉዳት መብት ለአንቺ አይሰጥሽም። ለማንኛውም ጽጌን በዛ አታያት እሺ? ሁሉም ሌላ እንደሚበረታው ትዝታ የምትባል አስመሳይ ቤቱን እየበጠበጠች የእሷ ነገር መቼም አልቅ። ደግሞ ምን አደረገች? ከዚህ በፊት ቀላል የሚመስሉ ተንኮሎችን ስትሰራ ከቆየሽ በኋላ ይኸው ጭራሽ አሁን ብሶባት ደግሞ በህይወታችን የተለያዩ ሴራዎችን እየሰራች ነው። እኔማ መድብል ቆይ ምን ላድርግ ምን ልስራ ስትል የምታደርጉ ነው የሚመስል። ትትና አይዞሽ ተረጋጊ። አንዳንድ ሰዎች እንደዚህ ናቸው። የራሳቸውን መረበሽ ሌላውን በመረበሽ ነው ሁልጊዜ ባላንስ እያደረጉ የሚኖሩት። እኔም ለነገሩ የእጇን ይሰጣት። ትትና እንደዛ አታድርጊ። ይኸውልሽ ለእሷ ኖርማል ቢሆንም አንቺ ግን ተጠንቀቂ። እስር ቤት ነው የምትከትሽ። እሺ ቆጠባለሁ መድብል፣ ግን እሷ ሁልጊዜ ሰላም ይትነሳል። ትትና ይኸውልሽ እኔ አጠገብሽ እያለሁ የሚያሳስብሽ ነገር የለም። አንቺን የሚጎዳ ነገር ምንም ነገር እንዲሆን አልፈቅድም። እኔ አንተ ባትኖር ኑሮ እንደማደርግ አላውቅም ነበር። ትትና ይኸውልሽ ለአንቺ የሚሆን ነገር ሌላ አዲስ መንገድ እናዘጋጃለን። ያ የተከፈተው ሱቅም እንዳየሽው እንደማይሆን ነገር ሆነ። አይዞሽ ሌላ አዲስ መንገድ እናዘጋጃለን። ሁሌም ወደፊት ነው፣ ወደ ኋላ መመለስ የለም። እውነት ግን መድብል ከዚህ በኋላ ሌላ ነገር ግን እናስባለን። አዎ ትትና አንቺ ብቻ ተስፋ አትቁረጪ። እኔ ይኸውልሽ ሁልጊዜ ህልሜ አንቺን ደስተኛ አድርጎ ማየት ነው። አዲስ መንገድ እናስባለን። ቀን ሙሉ ተከፍቼ ነበር። ይኸው ጋር ሳገኝ ነገር ቀለለ። ትትና ይኸውልሽ እኔ ፍላጎት ሁልጊዜም ደስተኛ ሆነሽ እንድትኖሪ ነው። ከዚህ በኋላ የትዝታን ተንኮል እያሰብሽ እንድትኖሪ በፍጹም አልፈቅድም። አመሰግናለሁ መድብል። እውነት ያንተ እንክብካቤና ፍቅር ለኔ ብርታት ይሆነኛል። እንትና አይዞሽ አንቺን በመንከባከቤ እኔ በጣም ትልቅ ደስታ ይሰማኛል። በጣም ነው ደስ የሚለኝ። ሁሌም ከጎንሽ ነኝ። ካልሞኔ የዚህ ቤት ነገር አሁንስ ክብድ እያለኝ ነው። አብርሽ ምንም ቢሆን አንተ ራስህ መጠበቅ አለብህ። በቃ ስሜታዊ አትሁን፣ ተረጋጋ። እንጃ አላውቅም። የሌለብህን ባህሪ እኮ ነው ያመጣው። ምን ላድርግ ብላ ነው? እኔ ቤት ጦር ሜዳ ሆኗል። ይኸውልህ ተንከሲስ፣ ሰላም የምታጣው አንተ አጉል መርዝ ስለምትፈልግ። እባካችሁን በቃ አሁን ተጨማሪ ጭቅጭቅ አያስፈልግም። አብርሽ እውነቱን ነጋገር ከተባለ ትትና ከዚህ ቤት መውጣት አለባት። ቆይ እስኪ ትትና ምን አደረገች? አይታያችሁም እንዴ? ከፊታችን እኮ ብዙ ልቂት እየመጣ ነው። የሚያሳድዷት ወንጀለኞች አሉ። ሁላችንም በሷ ቦታ ሆነን ብናስብ ጥሩ ነው።
የቤቱን መመሪያ አዘንጉ እንጂ ጸብ፣ ግድያ፣ ሁካት ያስነሳውን ሰው እንደሚባረር ህግ እኮ የራሱን ድርሻ ይጠይቃል። አንድ ቀን ሁላችንም ተሳርደናለች። ህግ በፍቅር ይሻላል ተንከሲስ። ችግሩን የፈጠረችው ደግሞ ትዝታ እንደሆነች ሁላችንም እናውቃለን። ትዝታ ብትጀምርም መፈጸሚያዋ ግን ትትና ናት። ለምን ትርሽላ የምትሏት? በቃ ዝም በል በቃ። አብረሽ ልክ ነው። ጽጌን ደግሞ የእናትሽን ገዳይ አታውቂም እያለች በቁስሏ ላይ እንጨት የምትሰድባት ትዝታ ናት። ስለዚህ ምን ማለታችሁ ነው? እኔማ ትዝታ ብቻዋን ከዚህ ቤት መውጣት አለባት። እኔ ግን የምለው ሁለቱም ይውጡ ነው። ሁለቱም ይውጡ ማለት ምን ማለት ነው ተንከሲስ? ሁለቱም ከዚህ ቤት ካልወጡ ቤቱ ሰላም አያገኝም። አንተ ግን ቆይ ትዝታን ለምን ታውቃት? ሚስጥር አላችሁ እንዴ? ትትና እኮ የቤቱ አባል ነች። ሲጀመር በትዝታ ምላስ ተነዳች እንጂ እሷ መጥፎ ሰው አይደለችም። እሱማ ሴሮስ ከሚበጠስ ነው እንጂ መውጣት ያለባትማ ትዝታ ናት። ትትና እኮ ትውጣ የምለው እኮ ለራሷ ብዬ ነው እንጂ ለእኛ አይደለም። አድራሿ ማጥፋት አለባት። ስለዚህ ሁለቱም መውጣት አለባቸው። ይሄ ፍትሃዊ ውሳኔ አይደለም ተንከሲስ። አብርሽ አንተ መድሎ እያረክ ነው። ምንም አድሮ የለም። ዋናዋ ጥፋተኛ ትዝታ ብቻ ናት። እንደውም ከዚህ ቤት ትትና መውጣት የለባትም። ሁለቱም ካልወጡ ቤቱ ይፈርሳል። ቆይ እስኪ ተንከሲስ አንተ ራስህ ታስበው፣ እንዴት ሁለቱንም ማባረር እንችላለን እንዴ? ምን ሆናችኋል? ሲጀመር እኮ ትዝታ ከወጣች ትትና ትረጋጋለች። እዚህ ቤት አትረጋጋም። እመኑኝ አትረጋጋም። በቃ ሁለታችሁም ዝም በሉ። ትትና ምንም አትፍሪሽ፣ ምንም አታስቢ፣ እኛ ከአንቺ ጎን ነን። ጽጌ ተንከሲስ ራሱን ለማስወጣት ያሴር እንደሆነ ሰምቻለሁ። አይ ትትናዬ፣ ያን አሮጌ ተንከሲስ የሚለው ማንም አይሰማውም። እሺ አትፍሪ። ሲጀምር ከዚህ ቤት መውጣት ያለባት ትዝታ ብቻ ናት። እሷ እኮ እኔን ከዚህ ቤት ለማስወጣት ነው ይሄን ሁሉ ተንኮል ትሸርበው። አዎ ልክ ነሽ። ሱቅሽን ራሱ እኮ እንዳይሳካልሽ ያደረገች እሷ ትሆናለች። ማን ያውቃል? እኔንም እኮ የእናቴን ስም እያነሳች እኮ አውሬ ያደረገች። ሲጀምር እሷ እዚህ ቤት መኖር የለባት። አውቃለሁ እኮ በስሜት ተነሳስቼ ቢላዋ ማንሳቴ ጥፋት ነው፣ ግን ደግሞ እሷ ነች ያስገደደችኝ። በደንብ እንጂ እቺ መርዛፍ ስለሆነች እኮ ነው ያሳሳተችሽ። ትዝታ እዚህ ቤት የምትቆይ ከሆነ እኔም እዚህ ቤት አልኖርም። እኔ ከዚህ ቤት በወጣ እሷ አሸናፊ ትሆናለች። ደግሞ እሷ መቼም አሸናፊ እንድትሆን አልፈቅድላትም። መቼ ትትናዬ፣ አንቺማ በፍጹም መውጣት የለብሽ። ምን በወጣሽ ከቤትሽ የምትወጪው? አዎ ትዝታ ትውጣ። ሁላችንም በአንድ ድምፅ ትዝታ ትውጣ ማለት አለብን። ቆይ ግን አብርሽ ምን እያለ ነው? ትትናዬ፣ አብርሽማ እኮ ግራ ተጋብቷል። ግን በቃ ትዝታ መውጣት እንዳለባት እናስረዳዋለን። እሺ ትዝታ የሁላችንንም ህይወት ነው ያመሰችው። ተንከሲስ ግን ሁለታችንም እንድንወጣ ነው የሚፈልገው። አይ ተንከሲስን ከቁም ነገር ቆጠርሽው። እሱ እኮ የራሱን አጀንዳ ነው የሚያራምደው። ይኸውልሽ ትትና፣ አንቺ ከዚህ ቤት ከወጣሽ ትዝታ የበለጠ ቤቱ የምታመሰው። እውነትሽን እኮ ነው ጽጌ፣ እሷ ከወጣሽ ቤቱ ሰላም ይሆናል። አይ በቃ ትዝታ ብቻ ነው መውጣት ያለባት። አዎ በትክክል ትዝታ ብቻ ትውጣ። ቆይ ተንከሲስ እኔ ከዚህ ቤት እንደወጣ የሚገፋፋቸው ከሆነስ? ትትናዬ፣ እሱን ታዩ፣ እሱን እንይዘዋለሁ። አሁን የልጅ ያሳስብሻል። ሲጀምር እኛ አንቺን አሳልፈን አንሰጥሽ። አመሰግናለሁ። በጣም አምወዳለሁ። እኛም እንወድሻለን። ከዚህ ቤት መውጣት ያለባት ትዝታ ብቻ ናት። ምን በወጣሽ አንቺ የምትጨናነቂው? መውጣትም ካለባት ትዝታ ትውጣ። መሳይ እንዴት ነህ? ትነሳ። እንዴት ነህ? ሰላም ነው? እንዴት ነው? ምነው አመመህ እንዴ? ኧረ ደህና ነኝ። እንዴት ነህ አንተ? ደህና ነኝ፣ ግን ያመመህ ትመስላለህ እኮ በጣም ፊትህ ልክ አይደለም። አይ ትንሽ ደከም ብሎኝ። እስኪ ተጠቀመች ብዬ ነው። አይ መድብል ምን አስቸገረ? ዝም ብላ በጣም ነበር። ደግሞ ቤታችሁ ምንድን ነው? ሰላም አይደለም እንዴ? ብጥብጥ ብሏል። ይኸውልህ መድብል፣ አሁን ላይ ነገሩ እየከበደ መጣ። ስለ የትኛው ነገር ነው አንተ የምታወራው? ስለ ትህትናና ትዝታ ጭቅጭቅ ነው። መቼም ትህትና ምንም ጥፋት እንደሌለባት ታውቃለህ አይደለም? እሱማ እኔም ይገባኛል፣ ግን ደግሞ ለውስጥ ከታት ቢላ አንስታባታለች። ያ ደግሞ ያስጠይቃታል። እንዴት ትዝታስ ብትሆን በትህትና ስነ ልቦና እያሰቃየቻት አይደለም እንዴ? ይሁን፣ እኔ ገረመኝ ተንከሲስ ሁለቱም ይውጡ ማለቱ። ተወሱ አብዷል። ቆይ እንዴት ትህትና ከዚህ ቤት ትውጣ ይላል? ትዝታ ቆይ ብቻዋን ብትወጣስ? ትዝታ ከዚህ ቤት ብቻዋን መውጣት አለባት። ምክንያቱም የችግሩ መንስኤ እሷ ናት። ቆይ ሻን ትህትናስ ቢላ ማንሳቷ ምን ይባላል? መሳይ ተገፋፍታ ነው እሷ።
ለማንኛውም እኔ አጠገቧ ካለው ትረጋጋለች። ጽጌ ራሱ እኮ በትዝታ ተበሳጭታ አንቃ ልገላት ነው። አየህ አይደለም? ትዝታ ሰውን ሁሉ ወደ ድብደባ ነው የምትገፋው። ስለዚህ ትዝታ መውጣት አለባት እያልከኝ ነው? አዎ፣ ከዚህ ቤት ትዝታ ብቻ ትውጣ። የገረመኝ የተንከሲስ ነገር ነው። ሁለቱም እንዲወጡ ነው የምፈልገው። መሳይ እሱን ተወው። እኛ እሱ እንዳይሳካለት የሆነ ነገር እናደርጋለን። እኔ ፈራሁት መድብል፣ አሁንም ትህትና ቢላ ብታነሳባት። አይዞህ፣ አንተ ካለህ አታነሳም። እኔ እንደምንም ጠብቃታለሁ። ትዝታ ግን እዚህ ካለች ሁሌም ቢሆን ችግር ይኖራል። ለዛ ነው አየህ፣ ትዝታ ብቻዋን ከዚህ ቤት ማውጣት አለባት የምልህ። ሀሳብ እኮ ይገባኛል መድብል፣ ግን ደግሞ ከባድ ነው። ይኸውልህ መሳይ፣ ትህትናን ከተንከሲስ ሴራ መጠበቅ አለብን። እሱማ እኔም ቢሆን እጠብቃታለሁ፣ ግድ ነው። ለማንኛውም መሳይ እግዚአብሔር ይማር፣ መሄድ አለብኝ። እሺ መድብል፣ በጣም ነው የማመሰግነው። ችግር የለውም። አየሃለሁ። እሺ፣ በርታ በርታ በል። ሰላም። ቻው። ተንከሲስ ልታናግረኝ ፈልገህ ነበር አሉ። ስለ ሁሉናችን እንድናወራ ነበር። ማለት ትህትናን በማስወጣቱ ሀሳብ ተስማማህ አይደል? እሺ፣ እኔ እንደዛ አላሰብኩም። እሺ፣ ምንድን ነው ያሰብከው? ትህትና ብቻ ሳትሆን አንቺም ከዚህ ቤት ጥርግ ብለሽ እንድትወጪ። ምን? አንተ አበድክ እንዴ? አላበድኩም። ሁለታችሁም ለዚህ ቤት አትሆኑ። እኔ እኮ የተጎዳሁት ነኝ። አውቀሃል አይደለ? ትህትና እኮ በቢላ ልገለኝ ነበረ። አንቺ ደግሞ በምላስ ሰውን ትገያለሽ። ጽጌ እኮ ናት የደበደበችኝ። ቆይ እኔ ምን አደረግኩኝ? የጽጌን ቁስል እየቆሰቆሽ አበሳጭሻት። እውነቱን ጠየቅኳት እንጂ እኔ ምንም አላልኳት። ትዝታ፣ አንቺ ተንኮለኛ ነሽ። ትህትና ደግሞ መዘዝ አላት። ስለዚህ ሁለታችንም እንድንወጣ ነው የምትፈልገው? አዎ፣ ሁለታችሁም እንድትወጡ ነው የምፈልገው። ያለበዛ ቤቱ ሰላም አያገኝም። ይኸውልህ፣ እኔ ከዚህ ቤት በፍጹም አልወጣም። ትህትናም አትወጣም። ይኸውልህ፣ ትህትና ወንጀለኛ ናት። እሷ መውጣት አለባት ከዚህ ቤት። አንቺ ደግሞ ወንጀል ተናጋሪ ነሽ። ይኸውልህ ተንከሲስ፣ ተረጋጋ። እኔ እናንተ ተባብረን ትህትናን ከዚህ ማስወጣት አለብን። ሰምኛለሽ? እኔ ከአንቺ ጋር አልተባበርም። አንቺ የሰይጣን ፈረስ። ባቋም ማለት ነው። ጽጌ፣ አሁን እንዴት ነሽ? አብርሽ፣ አሁን በጣም ደህና ነኝ። የትዝታ ነገር ግን በጣም ነው የሚያናድደው። እውነቷን ነው አብርሽ። እሷ የትዝታና የትህትና ነገር መፍትሄ ያስፈልገዋል። እናንተም ታስባላችሁ? ትዝታ ከዚህ ቤት በአስቸኳይ መውጣት አለባት፣ አለበለዚያ ቤቱ ሰላም አያገኝም። ትዝታ ብትወጣ እኮ ደስ ይለኝ ነበረ። እሺ ቆይ ግን የትህትና ቢላዋ ማንሳት ምን እናድርገው? ትህትና እኮ በትዝታ ተንኮል ተገፋፍታን ይሄን ያደረገችው እንጂ እንደዚህ አይነት ልጅ አይደለች። እኔ የምለው ቆይ አብርሽ፣ ተንከሲስ ሁለቱም ካልወጡ ሲል ዝም አልክ? ተንከሲስ አርፎ ይቀመጥ። ትህትና ከዚህ ቤት ወጣች ማለት እኮ ትዝታ አሸነፈች ማለት ነው። ግን ሁለቱንም ብናስወጣ ቤቱ ሰላም ያገኝ? በፍጹም አብርሽ፣ ትህትና እኮ በጣም ምስኪን ናት። ትዝታ ናት እንጂ እባብ። ይኸውላችሁ ነገሩን በምክንያት ብናየው አሪፍ ነው። ትህትና እኮ ምንም ያደረገችው ነገር የለም። ምን ለማለት ፈልገ ነው መሳይ? የዚህ ችግር መነሻ እኮ ትዝታ ነች። እንዴ ትህትና ምንም ያደረገችው ነገር የለም። ደግሞ ትህትና የምትወጣ ከሆነ እኔም አብሬያት ነው የምወጣው። አየክ፣ እዚህ ቤት ምንም ነገር ይፈጠር መነሻዋ እሷ ናት ማለት ነው። ስለዚህ ትዝታ ብቻ ትውጣ እያላችሁ ነው አይደለ? አዎ፣ ትዝታ ትውጣ። ትህትና ምንም ባላደረገችው ነገር መጠየቅ የለባትም። ብታደርግ ራሱ ትዝታ የምታደርገውን መቼም ሁላችሁም ታውቃላችሁ። ተንከሲስ ሁለቱም ከዚህ ቤት ካልወጡ አርፌ አልቀመጥም እያለ ነው እንዴ? ተንከሲስ ቆይ ማን ነው? ትህትና ማስወጣት በፍጹም የማይሆን ነገር ነው። ትህትና መውጣት የለባትም። ትዝታ ከወጣች ቤቱ ሰላም ይሆናል። ለማንኛውም የሁላችሁንም ሀሳብ ሰብስባለሁ። አይገርም? ምን አለብሽ ደግሞ አንተ ላይ አስኮኔ መጮሄ ገርሞኝ እኔ ማሳለፋትን ስቃይ ይኸው አያበተ ልሽ ቢሆን ይሁንልሽ። እኔ የምልሽ ኪችኑን አሁን እንዴት አገኘሽ? አይ አሪፍ ይዘኸዋል ገርሞኝ። አይዞሽ፣ ሌላ የሚያቃጥል ነገር የለም። እኔ እኮ እንዳንቺ ደግሞ ከህመሙ ጋር በፍቅር የወደቀ ሰው አላየሁም።
የዚህ ቤት ነገር እኮ ወዴት እየሄደ እንደሆነ አላውቅም። እንዴ ገልሞ ምን ሆንክ ደግሞ? እንዴ ይሄ ተንከሲስ እኮ ሁለቱም ይውጡ እያለ ነው። ገልሞዬ አንተ ግን በሱሸት እንዳትታለልሽ። እኔም በበኩሌ ትትና እንደወጣ አልፈልግም። ጽጌም እኮ ከትስታ ጋር ተጣልታለች። እኔ እኮ በጣም ግራ የገባኝ ነገር እኮ እሱ ማንን ይዞ ነው እንደዚህ የሚሆነው? ወጣም ወረደም ይሄን ተንከሲስን እሺ እንዳትለው እንደው በሞቴ። እኔ ይሻላል አታስቢ። አዎ ትዝታ ብቻ ነው ከዚህ ቤት መውጣት ያለባት። እሱ የእናንተ ውሳኔ ነው። እንግዲህ ገልሞዬ ቅድም እኮ በዚህ በማማሰያ ነበር ያቀመጥከኝ። አሁን ደግሞ እስቲ ከእንጀራ ቆረስ አድርገህ በእንጀራ ቅምሰኝ። እንዴ እናቱ ምንድነው ብቻሽን ልበይው ነው እንዴ ያሰብሽው? ውይ ደግሞ ይሄ እህል ቅጠል ለማይል ወጥ። ለማንኛውም እስቲ ክደነው ተንተክትኮ እኮ አለቀ። ውይ አቃቂርሽ አንቺ ምንድነው? በል ክደነው እስቲ ማን እንደሚበላው እናያለን። ይኸውልሽ በቃ አሁን ጨርሻለሁ። እኔ ልሂድ። አብርሽ እውነቱን እንድትነግረኝ እፈልጋለሁ። ስለምን እውነት ነው የምነግርሽ? እኔን ከዚህ ቤት ልታስወጡኝ ነው? ማን ነው እንደዛ ያለሽ? ተንከሲስ እኔን ከዚህ ቤት ለማስወጣት ያሴር እንደሆነ አውቃለሁ። ትትና እሱ የራሱን ሀሳብ ነው የሚያወራው። ቆይ እሺ አንተስ ሀሳብ? ይኸውልሽ ያደረግሽው ነገር ትክክል አይደለም። ስለዚህ አንቺን ከዚህ ቤት ማባረር ሳይሆን የቤቱን መመሪያ አይተን ትክክለኛውን ቅጣት እንወስናለን። አቤት። አዎ አብርሃም ነኝ። አሁንማ በተኛውበት እያበላችሁ እያጠጣችሁኝ እኮ ብድር ራሱ ዳንኩ ብዬ አልነክርም። ገለልኝ እስኪ እናንተ ዝም በላ አትጫጩ። እየሰማሁ ነው። ምን? ከሆስፒታል